ኃይል ይዘይሯቸው እዚህ መጡ። ሶላት ሀጂ ቡሽራን ተከትሎ የሰገደ እሳት አይነካውም ይባላል እና ሱዳንም ሀገር እንደዚሁ ስጋና ቡና እያያዙ እየሰገዱ እሳት አልነካው ብሏል። እዚህም እሳቸው ያን ወሬም ስለሚሰሙ ቡና ይዘው ልክ ሶላት ቆመው ሀጂ ቡሽራ ሲደርሱባቸው ሩጠው እሳቸው ጋር ቆሙ። በኋላ ተኪሳቸው አወጡና ሲጀባቸው መረቋቸውና ቁላው ቢሉ አልቀላም እሳት አልነካውም ማለት ምንድነው ይሄ ቡና እኔ ጋር ይዘው ስግደሃል እንዴ ያሏቸው። አሁን እናንተ ጋር ሩጬ እንዳያመልጠኝ ሶላቱ ብዬ ቁሚ ነው አሏቸው። በላይ ይሄማ እኛ ጋር ከቆምክ እሳት አይነካውም፣ እኛ ጋር የቆመ ቀርቶ እኛን ያየ የጀሃነም እሳት አይነካውም አሉ። እዚህ ነበር ይሄ መስጊዳቸው ስለነበረ በዚህ በጎን በኩል በስተግራ በኩል ውጭ ላይ እንትን አለ ዝም ብሎ ጣሉት። በቀለ የአላህ ነገር ሆኖ ደግሞ እዚሁ በቀለ። እንግዲህ የሾቹ አሁን ልብ በሉ ወንድምና እህቶቼ ሆይ ከዛ ቀጥሎ ነው ሱና ቢድዓ እያለ ወደ ታች የሚወርደው። የሽርኩን ጉዳይ ለዘመናት የተዉት እነዚህ ግለሰቦች ይሄ እኮ ምን አይፈልግም አይደለም ይስሐቅና አደም አይደለም ሙዓዝና አደም አይደለም ሳዳትና እገሌ ሊለያዩበት ቀርቶ ሙስሊም ነኝ ያለ ሰው በጠቅላላ ይሄን ክህደት መሆኑን ማመን አለበት። የትኛውን ይሄ ግለሰብ ምን እያለ ነው? ሀጂ ቡሽራን አይደለም አብሯቸው የሰገደ እሳቸው ያዩት እኮ ወይም እሳቸውን ያየ እኮ የጀሃነም እሳት አይነካውም። ለዛ ነው በኪሱ ሰውየው ቡና ይዞ የሰገደው። ከዛስ ቡናውን ደግሞ ለሙከራ ምን አደረገው? ብረት ምጣድ ላይ ሲጥለው አልቆላለ ያ ቡና እያሉ ነው። እንግዲህ ይሄ የቀረበው በፋና ቴሌቪዥን ላይ ነው። ለምን ይሄን አልተቃወሙም? ምን ነበር ዓላማቸው? ሁለተኛ ፋይልን ክፈትልኝ። ስንት ዘመን ሆነው እዚህ ዶራ ውስጥ ተቀመው ስንት ዘመን ሆነው አላልኳቸው ነው። አላህ እዚህ ተቀመጡ ቆይቻለሁ። 39 ነብይ ራሳቸውን ላጥቼ 39 ነብይ ያሳድጋለሁ። 40 መሙሊያ የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸውንም ላጥቻለሁ። እንግዲህ ህይወት በይነ ኢሳ በሻህመድ በይነ ኢሳና ነብይ መሃል እንኳን ዘመን ፈትራው 600 ኪሎ 500 ይላል። እንግዲህ ያን ሁላ ነብይ ማግኘት እንግዲህ ብዙ የኡምሮ ማለት ነው እና ቢቻለው ያን ሁላ የላጨው መላጨው የነበርኩ አሁን በመጨረሻ እሳቸው ላጨፍ ነው ሙሐመድ ሰለላሁ ዐለይሂ ወሰለም። እንደሰማችሁት ነው። ይሄ ግለሰብ ምን እያለ ነው? በድምጽ ነው እንግዲህ ዩቲዩብ ላይ ተለቆላቸው ነው። ዳውንሎድ አድርጌ ነው ያገኘሁት። የ39 ነብያት ጸጉር ላጭቼ በመጨረሻ ደግሞ የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጸጉር ላጨሁ። ከፊሎች ይሉ ይሆናል ወንድ ከሆናችሁ ለምን ወታችሁ አትወያዩም ይሉናል። ዓላማቸውን እናውቃለና ወተን ማንወያይበትን ከነሱ ጋር ዓላማቸውን ጠንቅቀን እናውቀዋለን። ምክንያቱም ሐቅ የበላይ እንዲሆን ቢፈልጉ ኖሮ እነዚህ ሁሉ ክህደቶች የተሰራጩበት አገር ላይ ስራቸው ምን ይሆን ነበረ? እነዚህን ክህደቶች መቃወም ይሆን ነበረ። ዓላማቸው ግን የሙዓዝና የአደምን ውይይት ከሰማችሁት ሙዓዝ አላህ ይጠብቀው፣ አላህ ቀኑን መንገድ እስከ መጨረሻው ይምራው፣ እኛንም እሱንም በደንብ አድርጎ ከቁርአን ከሐዲስ ማስረጃ ሰጠ። ከዛ የይስሐቅ ስራ ምን ሆነ? በሰማሁት ቁርአንና ሐዲስ መሰረት ሙዓዝ ነው ዛሬ ማስረጃ ያለው ማለት ነው የፈለገው አይደለም። ለመላው ማህበረሰብ ህዝቡ ጠቅላላ ዋሎ እንዲቀር ምን አለ? እንግዲህ እንዳያችሁት በዚህም ሳይድ ያሉት ማስረጃቸውን አቅርበዋል፣ በዚህም ሳይድ ያሉት ማስረጃቸውን አቅርበዋል አለ። ሁለት ሐቅ አለ እንዴ? ሁለት ሐቅ እኮ የለም። ዓላማቸውን እናውቃለን። ለዛ ነው እኛ እነሱ አይደሉም አጀንዳ የሚሰጡን፣ እኛንን ከዚህ በፊትም አጀንዳ እንዳለን የነቢያት መንገድን እንደምንከተለው ዛሬም አጀንዳ እንሰጣቸዋለን። እውነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም
ተከታዮች ከሆኑ እነዚህን ክህደቶች ወጥተው በአደባባይ ይቃወሙ ክህደት መሆናቸው። ሶስተኛውን ፋይል ክፈትልኝ ሙሉ ሶስተኛ ሶፍ ውስጥ ገብቼ ከወጡ በኋላ ደግሞ ነብዩ ሙርሰላ ከቦቴ ተዘ እንደ ደብረ ብርሃን ላልፎ ዛውም እንትና ላይ እስራኤል ሀገር ሲያርፍ ደግሞ ይጀዛ ሶፍ ውስጥ ሶስተኛ ሶፍ ውስጥ ገብቼ እኛ ላይ ይወርቅብናል እያለ ትንጨነቅ እፊታችን ላይ አረፈ። ከዛ ሀደታውና በግራ ጎኔ በኩል ነው ፈቀቅ ብለው 40 ሜትር ቀድር ይሆናል ሲያርሙ ይቺ ጦይለሻን ጥቁር ነገር አድርገዋል። ኮፊ እንትን ምንጣ ይቺ እንትን በጣም አለች አለ በሷ ላይ ይሄ ማፉት የሚመስለው ነገር አድርገዋል። ቀሚስና ገንጊም ብቻ ነው ያደረጉት ነብዩ አልዘየርኩት አየሁት ብቻ አላህ ብለው ሲያርሙ ያ ሁላ ነብዩ ወሙርሰላ ሲያርም አብረን ነው ያህረምነው። የዛን ጊዜ ያለው ሰው ነው ቀዲም ነኝ እኮ ነኝ እኔ እኮ አራተኛም የሚርቅ ነበር ነግራችሁ ነበር። አሁን የሚሰማው ነገር የለም እንጂ ምን እያለ ነው ይሄ ግለሰብ? የዳናው ሙሂዲን ይባላል አገራችን ላይ። ይሄም በዩቲዩብ ነው የተለቀቀው። አገራችን ላይ ከምንም በፊት የእስላም መከታዎች ነው ልንሆን የሚገባው። ይሄ ግለሰብ ምን እያለ ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡራቁ ላይ ሲወጡ እኔ እኮ አጠገባቸው ነበርኩኝ። ቡራቁ ላይ ሲጫኑ ቤተል መቅዲስ ኢስራ ወልሚዕራጅ ሊሄዱ ሲሉ እኔ እኮ ነቢዩ አጠገብ ነበርኩ እያለ ነው። ሰምታችኋል እንግዲህ። ይሄን ክህደት ለምን አይቃወሙትም? ክፈትልኝ አራተኛውን ፋይል። እያሳጠርኩት ነው መሄደው ራሱ ግልጽ ስለሆነ ማላስ ያለ ማዋለሽ ሲገቡ ነብዩ ወሙርሰላ አርባሁ ከቦ ባለበት ወለል ላይ ብለው ዛተውን አላየሁትም እንጂ ድምጡን የሰማው ሰው እኮ ነኝ። ነቢዩ ሙሐመድ ሲወለዱ ቦታው ላይ ባልኖርም ድምፃቸውን ሰምቻለሁ እኮ እያለ ክህደት እያስፋፋ ነው። እማይሞት ሰው እንደሆነ አድርጎ ራሱን እያቀረበ ነው። እኔ ማስረጃዎችን ብቻ ነው ማቀርበው። እነዚህ ክህደቶች ባሉበት ሀገር ላይ ይሄን ክህደት ነው ማለት የተሳናቸው ግለሰቦች እንዴት ነው ሌሎች አጀንዳዎችን አንስተው ምን የሚያደርጉት ካልተወያየንባቸው የሚሉት? ከምንም በፊት ቢቀደመው እኮ የተውሂድን ዳር ድንበር ማስጠበቅ ነው። አህባሾቹ ራሱ እኮ ይስቁባቸዋል። ማንም ኢኽዋኖችን ማለት ነው። ለምን ሲባል እኛን ምን ይሉናል መሰላችሁ? ቅርብ ቀን የሰጡኝ ኮሜንት አለ። አንተ የመሻይኾቻችን ጠላት የሆንከው ግለሰብ እቺ የተናገርካት እኮ እውነትም ክህደት መንዙማ ናት፣ እቺ እኛን አትወክልም፣ ክህደት ናት ብለው አመኑ እኔን ከመስደባቸው ጋር። ኢኽዋኖቹ ግን ምን ያደርጓቸዋል? እኛ እኮ አሻኢራና ማትሩዲያ እያሉ ይጠጋጓቸዋል። እነሱም ነቅተውባቸዋል። ምን ይላሉ? ዞር በሉልን ወደዛ አንፈልጋችሁም እያሏቸው ነው። እኛ ደግሞ አህባሾቹን ካሉበት ክህደት እንዲወጡ ነው ምን መከራቸው። አንደኛ ዚንዲቆች ናቸው አህባሾቹ። ለምን ብትል የነቢዩ ቁጥር 1 ወዳጆች ነን ይላሉ፣ አያፍሩም። ግን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሰደባቸውን እፎይ የተባለውን ካላህ የሚገባውን ይሰጠውና እሱ ቤት ሄደው ደግሞ ቲክቶኩ ላይ እኛ እዚህ የመጣ ነው ወሃቢዮች እስልምና እንደማይወክሉ ለመናገር ነው። እኛም መስደብ ከፈለጋችሁ ስደቡን፣ ችግር የለም። ምትሄዱበት ብታጡ ግን እፎይ ቤት ሄዳችሁ ነቢዩን የሚያዋርደው ሰው ቤት ሄዳችሁ እዛ ሄዳችሁ ወሃቢያ እስልምናን አይወክሉም ትላላችሁ። ዚንዲቆች ሙናፊቆች ናችሁ። ተመለሱ። የነቢዩ ወዳጆች ነቢዩ የሚነካ ሰው ቤት ሄደው የሚጠሏቸውን ሰዎች እነሱን አይናገሩም። እኛን እንደፈለጋችሁ ጥሉን፣ ሐቁ የገባችሁ ቀን ግን ትመለሷታላችሁ። ዱዓም እናደርግላችኋለን፣ ዳዕዋም እናደርግላችኋለን። ክፈትልኝ የሚቀጥለውን ፋይል ስድስተኛው አምስተኛውስ የዛይሩ ቁርአን በነብዩ ላይ የወረደው እየተመሸኸ አሸግሮናል። 25000 የወንድ ቁጥ 45000 ሴት አንድ ያቁሙ ታሽግረቱ ሙንታ የሚባል ሆኖ ሰምታችኋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በነቢዩ ላይ የተወረደው ዛሂሩ ግልጹ ቁርአን እየተሻረ አስቸግሮናል ይላል። ይሄ ንግግሩ ኩፍር ነው። እንዲህ አይነት ክህደትን ተሸክመን
የሀገራችንን መሻይኾች ልናከብር ይገባል ይላሉ። በነቢዩ ሙሐመድ ላይ የተወረደው ግልጹ ቁርአን እየተሻረ አስቸገረን። ቀጥል። አሁንም ሌላ ክህደት ልንሰማ የሚባል ጅዋር ላይ ተሰብስቦ ነብዩ ሙርሰላ ሴት አንድ እጅ ወንድ ሁለት እጅ መውሰድ የለበትም፣ የሴትና የወንድ መብት እኩል መሆን አለበት ተብሎ ተነሳ። ዲዋን ውስጥ ያለው ተነሳ ጋር በእጅ ብልጫ ተባለ። 45 የወንድ ቁጥር እጁን አወጣ። ምን እያለ እንደሆነ ይግባችሁ። እዚህ ምድር ላይ ያለ ሰው ነው አይደል? ይሄ ግለሰብ ከነብዩ ጋር አብሬ ሲድረተል ሙንተሃ ድረስ ሄድኩ አለ። 45000 የሴት ቁጥብ 25000 የወንድ ቁጥብ ሆነን ለምንድን ነው ወንድ ልጅ ሁለት ዕጣ ሴት ልጅ ግማሽ ዕጣ የምትወስደው ውርስ ላይ ይኸው እስከ ዛሬ ድረስ የምንፋረድበትን ህግ እጅ አውጥተን እንሻራልን? ቀጥልልኝ። 25,000 ወንድ ቁጥብ 45,000 የሴት ቁጥብ እጁን ተዋጣጠፈን እኩል ይሁን ብሎ በደርግ ጊዜ ሲታወጅን ይዘዋለሁ። 25 ቁጥር ነበርኩኝ፣ 125 ቁጥር ነበርኩኝ። የዛን ጊዜ በቁጥር ገብቶበታል። በጅነገ ታሸገ ቁጥር የለም ወልጅ ስለበዛ ጊዜ 124 ሻውሊያ ነው። ምን እያለ ነው? በእጅ ብልጫ የሴቶቹ ቅጥቦች በለጡን። ስለዚህ ምን አደረግን? ወንድና ሴት እኩል ይውሰዳልነ። ወደ ምድር ብመለስ በደርግ ጊዜ ሴትና ወንድ እኩል ይሁን ሲል ስሰማ ከደርጎቹ ውስጥ ወልይ ያለ ወይ አልኩኝ። ክህደት ነው እኮ እንዳለ ወንድምና እህቶቼ ሆይ እንዳለ ክህደት ነው። እንደው እቺ ቃሉ እንዲናት የሚባልም የለም። ቀጥል። የሚቀጥለውን ደግሞ ክፈትልኝ። ማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብለው የተሰየሙት ለምንድን ነው ይላሉ ለማሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላሂ ሱብሃነሁ። በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱራ ማለት እምብርት ማለት ነው። ሸህ ሱራ የተባለው ግለሰብ ከእናቱ ማህፀን ውስጥ እኔ በቆሻሻ መውጫ አልወጣም ብሎ ይሄ ራሱ እኮ ክህደት ነው። ለምን? አላህ በግልጽ ነግሮናል። ወላሁ አኽረጀኩም፣ አውጫችን ማን ነው? አላህ ነው። ثم السبيل يسرا የማህፀኑን የእናቱን መውጫ መንገድ ያገራለት አላህ ነው ይላል። ለዚህ ግለሰብ ግን ምን ይሉለታል? ለዚህ ግለሰብ ሸህ ሱራ ለሚባለው እኔ በሽንት መውጫ አልወጣም ብሎ ራሱ ሆዷን ቀዶ ወጣ እናቱን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ እነዚህ ሰዎች ዛሬ ኡማው ሁለት ሐቅ አለ፣ እነዚህም እኮ የሚናገሩት ሐቅ ነው እያሉ ጥፋትን ሽፋን ሊሰጡ የሚሞክሩ ሰዎች እነዚህን ክህደቶች ለምን ዝም አሏቸው?